ሰዎች ምንድነው ግን ማየት የሚፈልጉት? አሁን ያለው ሶሻል ሚዲያ ድሮ ከነበረው በጣም ነው የተቀየረው። ታስተውሉ ከነበረ ድሮ አሪፍ ፕሮዳክሽን ያላቸው ኮንተንት ክሬተሮች አሪፍ ቪው ነበራቸው። አሁን ግን አሪፍ ፕሮዳክሽን ያላቸው ኮንተንት ክሬተሮች ሳይሆኑ አሪፍ ፐርሰናሊቲ ያላቸው ኮንተንት ክሬተሮች ናቸው ፐርፎርማንስ እያገኙ ያሉት፣ ገንዘብ እያገኙ ያሉት ማለት ነው። ስለዚህ እናንተስ ኳሊቲ ነው ወይስ ደግሞ ፐርሰናሊቲ መገንባት ያለባችሁ የሚለውን መረዳት አለባችሁ ማለት ነው። እዚህ ጋር አንድ ቀለል ያለ እውቀት ልስጣችሁ። ኳሊቲ የሚጠቅማችሁ ብራንድ ለመገንባት ነው። ኳሊቲያችሁ የእናንተ ብራንድ አንድ ፒስ ነው ማለት ነው። ስለዚህ አሁን የድርጅት ኮንተንት ስትሰሩ ከድርጅቱ ብራንድ ጋር ኳሊቲ እንዲያያዝ ከፈለጋችሁ ኳሊቲ በሆነ ካሜራ፣ ኳሊቲ በሆነ ላይት ትሰሩታላችሁ። ከእናንተ ብራንድም ጋር ኳሊቲ እንዲያያዝ ከፈለጋችሁ በአሪፍ ካሜራ በአሪፍ ላይቲንግ ትሰሩታላችሁ። ነገር ግን አብዛኛው ብራንድ ኳሊቲ መያያዝ አይጠበቅበትም። ቀልድ እየቀለዳችሁ ኳሊቲ ሊኖረው አይገባም። ሊትራሊ በቀልድ እንዲሁም ከወሰነው ቃሉ ፊሊንግ ሊኖር የሚችለው እዛ ቦታ ላይ ሆናችሁ እንደምታዩት ሲሆን ነው። በፕሮዳክሽን ሲሰራ ግን እዛ ቦታ ላይ ሆናችሁ እንደምታዩት አይነት ኢሜጅ አያመጣም። ስለዚህ ኳሊቲ ማለት የእናንተ ብራንድ የእናንተ የምትፈልጉት ማሳየት የምትፈልጉት ነገር ውስጥ እንደ አንድ ፒስ የሚገባ ነው። ለአብዛኛው ኮንተንት ደግሞ ኳሊቲ እንደ ፒስነት ቢገባ ያለው ጥቅም አነስተኛ ነው። እኔ በእርግጥ ቴክ ላይ ስለምሰራ ቴክ ደግሞ አሪፍ ኳሊቲ ነገሮችን ስለሆነ ማሳየው ከኔ ብራንድ ጋር ኳሊቲ መያያዝ ስላለበት በካሜራ ነው የምቀርጸው። ነገር ግን እስኪት ምሰራ ቢሆን ቭሎግ ምሰራ ቢሆን ምናምን ፕሮፌሽናል ካሜራ የሚባል ነገር አሪፍ ላይቲንግ አያስፈልግም። ሪል ወርልድ ነው መኖር ያለባችሁ። ስለዚህ አሁን ደግሞ ሰው ዲማንድ እያደረገ ያለው ነገር ምንድነው መሰላችሁ? ሪል የሆነ ሰው የሰውን ህይወት ነው ማየት የሚፈልገው እንጂ እናንተ አሪፍ ካሜራ፣ አሪፍ ላይት፣ አሪፍ ኤዲቲንግ ሰርታችሁ የፖስተታችሁትን ቪዲዮ ማየት አይፈልግም። እንዲሁም ኳሊቲ የሚያስፈልገው ብዬ ማስበው በዋናነት በጣም ሱፕሪም ክሬተር ሆነው ኳሊቲያቸውን ማሳየት ለሚፈልጉና ለድርጅቶች ብቻ ነው። እነዚህ ሁለቱ ብቻ ናቸው ኳሊቲ የሚያስፈልጋቸው። ድርጅት ኳሊቲን ስለሆነ ፕሮቫይድ የሚያደርገው ኳሊቲ የሆነ ኮንተንት ነው መልቀቅ ያለበት ለብራንዱ ጋር ስለሚያዝ ማለት ነው። ሱፕሪም የሆነ ክሬተር ደግሞ ኳሊቲን ፕሮዲዩስ ማድረግ ስለሚችል ኳሊቲውን ማሳየት አለበት ምን ያህል አቅም እንዳለው። ከዛ ውጭ ያለነው ክሬተሮች ግን ኳሊቲ አያስፈልገንም ነው ብዬ የማስበው። እኔ ነግራችኋለሁ የኔ ሪዝን ኳሊቲ ለምን እንደምፈልግ ማለት ነው። ሲቀጥል ደግሞ ሰው አሁን እየፈለገ ያለው ነገር ያልኳችሁ በትክክል ስትኖሩት ነው ህይወታችሁን ሰው ማየት የሚፈልገው እንጂ ሹት አድርጋችሁ ኤዲት ስታረጉት ሰው አይፈልገው። ስትኖሩት ነው ማየት የሚፈልገው። ኮንተንቱ ኢንጌጂንግ መሆኑ ነው እንጂ ኮንተንቱ ኳሊቲ ምንም ለፐርፎርማንስ ጥቅም አይሰጠውም። እንዲያውም በአይፎን የተቀረጸ ፉቴጅ አይፎን ራሱ አልጎሪዝሙ ከሶሻል ሚዲያዎች ጋር በደንብ ስለሚነበብ ከፍተኛ የሆነ ፐርፎርም የማድረግ ቻንስ አለው ከካሜራ አንጻር ማለት ነው። ምክንያቱም ፎርማቱ ከባድ ነው፣ ለሶሻል ሚዲያው እንኳን ይከብደዋል ማለት ነው። ፖስት ስታረጉ ራሱ በአይፎን ፖስት ብታረጉ ይመረጣል ከአልጎሪዝሙ ጋር በደንብ ስለሚናበብ። ይህንን ፋክተር ስደምሩበት በካሜራ ፕሮዲዩስ ማድረግ በጣም ኤክስፔንሲቭ እና የማያዋጣ ይሆናል። ኦልሬዲ ካሜራ ካላችሁ እንደኔ ጀስት ፋይን። ግን አዲስ ለመግዛት የምታስቡ ከሆነ ለሁለት ነገር ይጠቅማችኋል። ኪሳችሁንም ይቆጥብላችኋል፣ ፕላስ ደግሞ ካሜራ ጉልበት ይጠይቃል። ጉልበት ይጠይቃል ስላችሁ አሁን ኮንተንት ዝም ብላችሁ ቀርጻችሁ መልቀቅ ያለባችሁ ነገር ነው። ኢነርጂ ማባከን የለባችሁም። ክሬቲቭ ነገር ላይ ነው ኢነርጂ ማባከን ያለባችሁ። ነገር ግን ካሜራ ሴቲንግ ማስተካከል አለባችሁ። ላይቲንግ ካላስተካከላችሁ ደግሞ ከስልክ ሁላ ኳሊቲው የወረደ ኢሜጅ ነው የሚሰጣችሁ ካሜራ። አሁን እዚህ ጋር የምትመለከቱት በጣም ጽድት ያለ ምናምን በስልክ የማይሰራ ፉቴጅ ነው። ነገር ግን ኢፈርት ወጥቶበት ነው። ይህንን ኢፈርት ደግሞ አብዛኞቻችሁ መውጣት አይጠበቅባችሁ ስለማያዋጣ ማለት ነው። ይህንን ኢፈርት አውጥታችሁ ሪተርኑ አሪፍ አይደለም። በስልካችሁ ቀርጻችሁ እንዲያው የምታገኙት ፐርፎርማንስ ስለሚሻል ማለት ነው። ስለዚህ ፎከስ ኦን ዘ ኮንተንቱ ላይ ፎከስ አድርጉ። የምታስተላልፉት ነገር ሪል ላይፍ መሆን አለበት። ሰዎች ሪሌት ሊያደርጉት ይገባል። በዋናነት ሪሌታቢሊቲ ነው አሁን ስኮር የሚያደርገው ማለት ነው። ሪሌታብል ሳትሆኑ ብዙ ፎሎወር እና ቪው ቢኖራችሁ አይሸጥም። በጣም ከባድ ነው ለመሸጥ። አይሸጥም እንኳን አልላችሁም፣ ነገር ግን በጣም ከባድ ነው ለመሸጥ። ሪሌታብል ሆናችሁ ግን 100,000 ፎሎወር ቢኖራችሁ በጣም ብዙ ካምፓኒዎች ከእናንተ ጋር መስራት ይፈልጋሉ። እናንተም ኮንፊደንስ ይኖራችኋል። ከፎሎወር በላይ የሚያውቃችሁ ሰው ሲበዛ ነው ኮንፊደንስ የሚኖራችሁ ለመደራደር ማለት ነው። ስለዚህ አሁን ሚቲንግ ላይ ስትቀርቡ 500,000፣ 1 ሚሊዮን፣ 2 ሚሊዮን ፎሎወር ይዛችሁ ብዙም የማትታወቁ ሰው ከምትሆኑና
100,000 ፎሎወር ይዛችሁ ብዙ ሰው የሚያውቃችሁ ከሆነ የ100,000 ፎሎወር የማሸነፍ ቻንስ አለው። ምክንያቱም ኢንጌጅመንት ነው ማተር የሚያደርገው። አሁን ሶሻል ሚዲያ ላይ ሁሉም ሰው ፎሎወር ኖሮታል፣ የሌለው ግን ኢንጌጅመንት ነው፣ ታዋቂነት ነው የሌለው። እሱን ነው መገንባት ያለብን። እሱን ለመገንባት ግን ኳሊቲ የሚያስፈልገን ከሆነ ብራንዳችን ውስጥ ካሜራ እንጠቀማለን። ካለበለዚያ ግን ቀለል አድርገን ለመቅረጽ ስልካችንን እንጠቀማለን ማለት ነው። በተለይ ደግሞ አይፎን ካላችሁ 15 ካላችሁ 15 እና ከዛ በላይ ካላችሁ በጣም አሪፍ ነው። 13 ራሱ አሪፍ ነው። 11 በጣም ፐርፌክት የሆነ ካሜራ ነው። አይፎን 11 ራሱ ማለት ነው። አይፎን 10ም ብዙ ሰዎች ሲመሰክሩለት ሰምቻለሁ። ለሶሻል ሚዲያ በቂ ናቸው። ሳምሰንግን ለመረሳ ካንተም ሳምሰንግ ጋር የምትጠቀመው ካላችሁ እኔ ኤስ አልትራ እየቀረጽኩ በምፖስትበት ጊዜ አቬሬጅ ቪው 300-400 ሺህ ነበር። በቃ በሳምንት ውስጥ እስከ 5-6-10 ሚሊዮን ይታይ ነበረ በዚህ ስልክ የምቀርጸው ማለት ነው። ከካሜራው የተሻለ ፐርፎርማንስ ነበረው በዚህ ስልክ የሚቆረጸው ኮንተንት። ለምን? አልጎሪዝሙ አይፈልገው። አልጎሪዝሙ ፕሮሰስ ማድረግ ያስቸግሯል። ነገር ግን በኳሊቲ መቅረጼ ለኔ ማንነት ቢልድ ያደርግልኛል፣ ፐርሰናል ብራንድ ቢልድ ያደርግልኛል። ለዛ ብዬ ፐርፎርማንስ ቢቀንስም በካሜራ ቀርጻለሁ ማለት ነው። ይህንን መረዳት አለባችሁ እንጂ ችክ ማለት የለባችሁ። ነገሮች ለምን እንደተሰሩ ተረዱ። ካሜራ የተሰራው ለኳሊቲ ነው። ኳሊቲ የሚያስፈልገው ደግሞ ለፐርሰናል ብራንድ ነው። እናንተ ፐርሰናል ብራንዳችሁ ውስጥ ኳሊቲ ይኖራል? አይኖርም። ፕሮባብሊ ካሜራ ያስፈልጋችሁ። ካሜራ ራሱ ቢያስፈልጋችሁ መግዛት ያለባችሁ አንድ ካሜራ ነው። DJI Osmo Pocket 3 ወይ 4 አሁን 4 ስለተለቀቀ ማለት ነው። ኢትስ ላይት ዌት በጣም አሪፍ ኢሜጅ ነው የሚሰጠው። 1 ኢንች ሴንሰር አለው። ከአብዛኛው ስልክ በጣም የሚተልቅ ሴንሰር አለው። ከካሜራ የሚያንስ ሴንሰር አለው። ነገር ግን የሚሰጣችሁ ኢሜጅ ኳሊቲው በጣም ፕሮፌሽናል ነው የሚመስለው። በጣም ኳሊቲ ነው። ኢንዲቴል ያለው ነገር በተለይ ደግሞ እኔ በጣም ማደንቅለት ነገር አውቶ ነው ካፕቸር የሚያደርገው ልክ እንደ ስልክ ማለት ነው። እንደ ካሜራ ማኑዋል ምናምን መጃጃል አይጠበቅባችሁ። አውቶ ካፕቸር አድርጎ ከለር ግሬዲንጉ አሪፍ ነው፣ ኢሜጁ አሪፍ ነው። በጣም ጥርት ያለ ምስል ነው። ስለዚህ ከስልክ እንኳን ጃምፕ ማድረግ ከፈለጋችሁ ይዛችሁም ለመንቀሳቀስ እንዲመቻችሁ ኦስሞ ፖኬት 3 ወይ 4 ነው መግዛት ያለባችሁ ማለት ነው። ፌመስ የሚባሉትን ኮንተንት ክሬተሮች እንኳን ማየት ትችላላችሁ። አንዳንዶቹ በካሜራ ይቀርጹ ነበር። አሁን ግን ስታዩዋቸው ስቱዲዮ ውስጥ ሆነው እንኳን በአይፎን እየቀረጹ ነው። ለምን? ፐርፎርማንስ ያለው አይፎን ላይ ስለሆነ ነው። ሶሻል ሚዲያ ማኔጅመንት ራሱ ስትሰሩ ለትልቅ ድርጅት ካልሆነ በቀር በስልክ ነው መቅረጽ ያለባችሁ። ትልቅ ድርጅት ሲሆን በእርግጥ በቃ ኳሊቲ ነገር ነው የሚያስፈልገው። ይህንን ድርጅት ሪፕሬዘንት እያደረጋችሁ ስለሆነ በኮንተንታችሁ ማለት ነው። ነገር ግን ትልቅ ድርጅት ካልሆነ በዋናነት የሚፈልገው ነገር ሽያጭ ነው። ሽያጭ የሚያመጣው ደግሞ ብዙ ተመልካች ነው። ብዙ ተመልካች እንዲመጣ ደግሞ ብዙ ኮንተንት መለቀቅ አለበት። ብዙ ለመልቀቅ ደግሞ ቀለል አድርጋችሁ ለመቅረጽ ስልክ ይሻላችኋል። ፕላስ ደግሞ ፐርፎርማንሱ ሁላ በስልክ ነው ከአልጎሪዝሙ ጋር የተጣጣመ ስለሆነ በእነዚህ ምክንያቶች በስልክ ቅረጹ ብዬ እመክራችኋለሁ ማለት ነው። ካሜራ እንደሚጠቀም ሰው ሆኜ ራሱ ነው ይህንን ምክር የምሰጣችሁ ማለት ነው። በእርግጥ እኔ በጣም ካሜራ አደገኛ ካሜራ ተጠቃሚ ነኝ። በትክክል ላይቲንግ አስተካክዬ አሁን ሎግ ነው እየቀረጽኩ ያለሁት። ሎጎን ከለር ግሬድ አድርጌ የምፖስት አይነት ሰው ነኝ። ነገር ግን ይህንን ምክር እየሰጧችሁ ነው ካለኝ ኤክስፒሪየንስ ማለት ነው። ይህንን ካሜራ እንዲሁም ከምገዛ አንድ ስልክና አምራን በገዛበት በጣም የተሻለ ኳሊቲ የተሻለ ፐርፎርማንስ ይሰጠኝ ነበር። ካሜራ የገዛውበት የራሴ ምክንያት አለኝ። ነገር ግን ለኮንተንት ብቻ ብፈልገው ይሄ የተሻለ ነበረ ማለት ነው። እዚህ ቪዲዮ ላይ አንድ ፕሮቲፕ ልስጣችሁ። ሶሻል ሚዲያ ላይ በምትሰሩበት ጊዜ ሰርች ስትደረጉ መገኘት አለባችሁ። ኤስኢኦ ማለት ነው፣ ሰርች ኢንጂን ኦፕቲማይዜሽን። ቪዲዮአችሁ ሰርች ሲደረግ መገኘት አለበት። አሁን ከኔ ከአመታዊ ቪዲዮ ውስጥ ከ22 እስከ 25% የሚሆነው ሰርች ተደርጎ የተገኘ ነው። ለዛ ማስታወቂያ የሚያሰሩኝ ሰዎች ጥሩ ክፍያ ይከፍላሉ። ለምን ካላችሁ ተፈልጎ የሚገኝ ቪዲዮ ስለምሰራ ማለት ነው። ሰው ዝም ብሎ ስክሮል እያደረገው የሚያልፈው ቪዲዮ ሳይሆን በትክክል ፈልጎ ሰርች አድርጎ የሚያየው ኮንተንት እንደሆነ ያሳያል። አልጎሪዝሙ ራሱ ሰርች ሲደረግ እንዲገኝ የሚያደርገው ቪዲዮ ነው የኔ ማለት ነው። ለምን? አሪፍ ኮንተንት ስለምሰራ ማለት ነው። ስለዚህ እናንተም አሪፍ ኮንተንት ስሩ። ፕላስ ካፕሽን ላይ ሃሽታግ በደንብ ተጠቀሙ። ከቪዲዮአችሁ ጋር የሚገናኝ ሁል ጊዜ ነው የምላችሁ። ሃሽታግ ባዶ አትተው። በእርግጥ አብዛኞቻችሁ ኤፍዋይፒ ላይ እንዲታይ ነው የምትፈልጉት። ነገር ግን ኳሊቲ ኮንተንት የምትሰሩ ከሆነ ለረጅም ጊዜ መስራት የምታቅዱ ከሆነ 5 ሃሽታግ ተጠቀሙ። ርዕስ በደንብ ተጠቀሙ። እንግሊዘኛ በደንብ ቻሉ። እንግሊዘኛ ካልቻላችሁ ኤአይ ተጠቀሙ። ካፕሽን ላይ በደንብ የሚነበብ እንግሊዘኛ በደንብ አሪፍ ካፕሽን ከቪዲዮአችሁ ጋር የተገናኘ የሚነበብ ከጻፋችሁ ከቪዲዮአችሁ ጋር ያነጻጽሯል የጻፋችሁትን ካፕሽንና ቪዲዮአችሁ። ከዛ የቪዲዮአችሁን ኮንተንት በደንብ ሪቪው ያደርጋል። ሁለቱ አንድ አይነት ከሆነለት
ሁሌ ስለዛ ነገር ሰርች ሲደረግ ያንን ቪዲዮ ያመጣል። ስለዚህ ሁሌ መፖስቷቸው ቪዲዮዎች ሰርች ኢንጂን ኦፕቲማይዝድ የሆኑ መሆን አለባቸው ማለት ነው። ይሄ ምን ይሰጣቸዋል? ከፍተኛ የሆነ የማስታወቂያ ጭማሪ ይሰጣቸዋል። ማስታወቂያ አሰሪዎች በብዛት አሁን ለምሳሌ ቴክ ላይ ማስታወቂያ ማሰራት የሚፈልግ ሰው ቴክ ኮንተንት ክሬተር ብሎ ሰርች የሚያደርገው ከዛ በኋላ እኔ የምመጣለት ከዛ እኔ ማስታወቂያ ያሰራኛል ማለት ነው። ሌሎች ዘርፎችም ላይ ተመሳሳይ ነገር ነው ያለው። ኤስኢኦ ላይ ስሩ ማለት ነው። ከኤስኢኦ በተጨማሪ ግን መስራት አለባችሁ ይጠቅማችኋል የምላችሁ ነገር በዋናነት እዚህ ቪዲዮ ላይ የነገርኳችሁን ሪል ላይፍ የሆነ ሰዎችን የሚጠቅም ሪሌተብል የሆነ ፕሮዳክሽን ምናምን ሳያስፈልጋችሁ በሪል ላይፍ የተሰራን ኮንተንት ፕሮዲስ አድርጉ። እሱ ነው ሶሻል ሚዲያ ላይ ዶሚኔት እያደረገ ያለው ማለት ነው። እንደሌላ ጊዜው ዝም ብሎ የተብራራ ሊስት ሳይሆን ወይ ኤጁኬሽናል ምናምን ኮንተንት ሳይሆን በአሁን ጊዜ እየተፈጠረ ያለውን ነገር እናንተ ማድረግ ያለባችሁን ነገር ነው ያስረዷችሁ። ስለሚጠቅማችሁ ነው ይሄንን ቪዲዮ የሰራሁላችሁ ማለት ነው። ይሄ የምትመለከቱት ሰብስክራይበር ደግሞ ሰብስክራይበር ብቻ አይደለም 8300 ማለት ነው። 8300 ኮንተንት ክሬተር ስለሆነ እናንተም ኮንተንት ክሬተር መሆን የምትፈልጉ ከሆነ ሰብስክራይብ አድርጉ። ይሄ ቪዲዮ ለብዙ ሰዎች እንዲዳርስ ደግሞ ሼር እና ላይክ ማድረጋችሁ እንዳትረሱ። ቀጣይ ደግሞ በሚያስደምም ቪዲዮ እስከምንገናኝ ድረስ ሰላም ቆዩኝ።